ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች አበይት ነጥቦች በማስቀደም ወደ እናንተ እናደርሳለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የሱዳን የጋራ ኃይሎች በምዕራብ ዳርፉር ከልቡስ ከተማን መልሶ መቆጣጠራቸው አስታወቁ። የታላቋ ሶማሊያ ፖለቲካ ዳግም ማገርሸቱ ተገለጸ። የታላቋ ብሪታንያ መንግስት ጥገኝነት ጠያቂዎች የድጋፍ ወጪያቸውን እንዲመልሱ የሚያስገድድ አዲስ ረቂቅ ሕግ ለፓርላማ ቀረበ። አሁን የእነዚህና ሌሎች ዝርዝር መረጃዎች እናሰማቸዋለን። በደቡብ አፍሪካ ስደተኞች ለቀው እንዲወጡ የተቀመጠውን ቀነ ገደብ ቤተሰቦቻቸውን ጥለው እንዲሰደዱ እያስገደደ ነው ተባለ። በደቡብ አፍሪካ ውስጥ በስደተኞች ላይ የሚሰነዘረው ጥላቻና ተቃውሞ እያየለ መምጣቱን ተከትሎ ማላዊያዊ ጆን አለን ጥቂት አልባሳትን በቦርሳው ውስጥ በመክተት የደቡብ አፍሪካ ዜጋ ከሆነችው የህይወት አጋሩና የ1 ዓመት ልጁ ጋር በድንጋጤ ስሜት ከሀገሪቱ የሚያስወጣውን አውቶቡስ ለመያዝ ተነሳ። አለን በአሁኑ ወቅት ሰነድ የሌላቸው የውጭ ሀገር ዜጎች በሙሉ ሀገሪቱን ለቀው እንዲወጡ ጸረ ስደተኛ ቡድኖች ባስቀመጡት ይፋዊ ባልሆነው የሰኔ 23 ቀን ገደብ መሰረት ጊዜው ሳይጠናቀቅ ለመውጣት ተስፋ በማድረግ በደርባን ከተማ ለቀናት በቆየው ጊዜያዊ መጠለያ ውስጥ ከሌሎች በሺዎች የሚቆጠሩ ስደተኞች ጋር አብሮ ለመሳፈር በመጠባበቅ ላይ ይገኛል። ምንም እንኳን የደቡብ አፍሪካ መንግስት የተላለፈውን የገደብ ቀን በይፋ ባይቀበለውና የስደተኞች ጥቃት ቢያወግዝም ሌሎች የአፍሪካ ሀገራትና የሲቪል ማህበረሰብ ድርጅቶች ግን መንግስት ይህንን አድላዊ ድርጊት ሙሉ በሙሉ ለማስቆም ባለመቻሉ በከፍተኛ ሁኔታ እየወቀሱት ይገኛሉ። የ30 ዓመቱ አለን ስለ ሁኔታው ሲያስረዳም እዚህ ለመቆየት የሚፈልግበት ዋና ምክንያት ልጄን ሳስበው ስለሚያሳዝነኝ ነው። እሱ ገና በጣም ህፃን ነው። እኔ ከሄድኩ በኋላ ማን ነው የሚደግፈውና የሚያሳድገው ሲል በጭንቀት ተናግሯል። የህፃኑ እናት ደቡብ አፍሪካ ውስጥ ስትሆን በጽዳት ስራ በሳምንት 500 ራንድ ወይም ወደ 30 የአሜሪካን ዶላር ገደማ ብቻ የምታገኝ ሲሆን አለን ግን ህጋዊ ሰነድ ባይኖረውም በአንድ ማኑፋክቸሪንግ ኩባንያ ውስጥ በኮንትራት ስራ በመሰማራት የእሷን 4 እጥፍ ያህል ገቢ በማግኘት ቤተሰቡን ይደግፍ ነበር። ባለፉት ሳምንታት ጸረ ስደተኛ ተቃዋሚዎችን በአካባቢ በከፍተኛ ሁኔታ መንቀሳቀሳቸውን የገለጸው አለን በሰፈሩ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች ከፍተኛ ድብደባ እንደተፈጸመባቸውና በአሁኑ ወቅት በአካባቢው የነበሩ ስደተኞች በሙሉ ማለት ይቻላል ጥለው መውጣታቸው አክሏል። አለን በደርባን ከተማ ከሌሎች ወንዶች ጋር በመሆን ከሻንጣዎች ክምር አጠገብ ቆመው አውቶቡስ እየተጠባበቀ ሳለ በፊት የሁለት አማራጮች ብቻ ነው ያሉት፣ ወይ ህይወቴን ማጣት አሊያም ሀገሪቱን ጥዬ መውጣት ሲል ለሮይተርስ የዜና ወኪል አስረድቷል። የሱዳን የጋራ ኃይሎች በምዕራብ ዳርፉር ከልቡስን ከተማ መልሰው መቆጣጠራቸው አስታወቁም። ከሱዳን ጦር ጋር የተቆራኘው የጋራ ጦር ሰኞ ዕለት በምዕራብ ዳርፉር ግዛት ከልቡስን ነጻ ማውጣቱን አስታውቋል። ይህ የሆነው ከፈጣን የድጋፍ ኃይሎች RSF ከባድ ውጊያ ካደረጉ በኋላ ነው። ከተማ ላለፉት 2 ዓመታት በታጣቂ ቡድን ቁጥጥር ስር የነበረች ስትሆን የጊሚር ጎሳ ታሪካዊ ምሽግና የጎሳዊ ስልጣኔቱ ዋና መስሪያ ቤት በመሆን አገልግላለች። የጋራ ኃይሉ ቃል አቀባይ ሙታዋኪል ዋኬል በሰጡት መግለጫ እንዳሉት ኃይሎቹ ከሱዳን ጦር ኃይሎችና ከህዝብ ጋር በመተባበር ኩልቡስን ከአማጽያን ምልሻ እጅ ሙሉ በሙሉ ነጻ ማውጣት ችሏል። ዋኬል እንደገለጹት የጋራ ኃይሉ በጠላት ላይ ከፍተኛ የህይወትና የመሳሪያ ኪሳራ አስከትሏል። ይህ ስኬት በአማጺው ምልሻ ቁጥጥር ስር ያሉትን የቀሩትን አካባቢዎች ነጻ ለማውጣት በሚደረገው ወታደራዊ እንቅስቃሴ አንድ እርምጃ ነው ተብሏል። ይህ በእንዲህ ያለ የኢትዮጵያ ባለስልጣናት ያካተተ ክስ ለዓለም አቀፍ የወንጀለኞች ፍርድ ቤት ICC ክስ መቅረቡ ተገለጸ። የተለያዩ ዓለም አቀፍ የሰብአዊ መብትና የህግ ድርጅቶች ስብስብ ኮአሊሽን በሱዳን ዳርፉር ቀጠና በተፈጸሙት አሰቃቂ ወንጀሎች ላይ እጃቸው አለበት ተብለው በተጠረጠሩት የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ICC አፋጣኝ ምርመራ እንዲጀምር በይፋ ጠይቋል። ፍርድ ቤቱ ምርመራ እንዲያደርግባቸው ከተጠየቁት መካከል የኢትዮጵያና የተባበሩት አረብ ኤምሬትስ ከፍተኛ መሪዎች ይገኙበታል ብሏል። ሚድል ኢስት አይ የተሰኘው የዜና ምንጭ እንደዘገበው ለፍርድ ቤቱ በቀረበው ሰነድ ላይ የተባበሩት አረብ ኤምሬትስ እና የሱዳኑን ተዋጊ ቡድን ፈጣን ድጋፍ ኃይል RSF በገንዘብ በኃይልና በዲፕሎማሲ ሲረዱ የነበሩ የቀጠናው ሀገራት ደጋፊዎች በግልጽ ተለይተው ተቀምጧል። ወደ ፍርድ ቤቱ የተላከው ይፋው ሰነድ በሱዳን የተፈጸሙትን የጦር ወንጀሎችና በሰብአዊነት ላይ የተቃጡ ጥቃቶችን በማመቻቸት ረገድ መካከለኛ አጋር በመሆን የተሳተፉ ስማቸው ያልተጠቀሰ የበርካታ ሀገራት ባለስልጣናትን ያጠቃልላል።
የታላቋ ሶማሊያ ፖለቲካ ዳግም ማገርሸቱ ተገለጸ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በነጻነት ቀን ያደረጉት ንግግር የብዙዎች ቀልብ ስቧል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ የሀገሪቱን የነጻነት በዓል አስመልክቶ ባደረጉት ንግግር ከሶማሊያ የጠፉ 3 የግዛት ክፍሎች በማለት ታሪካዊ ርስቶችን አንስቷል። በአሁኑ ወቅት በሶማሊያ የሚታየው መሻሻልና ተስፋ በ1960ዎቹ በተመሰረተችውና በዓለም አቀፍ ደረጃ እውቅና በተሰጣት የሶማሊያ ሪፐብሊክ ወሰን ብቻ የተገደበ አለመሆኑን በመግለጽ ይህ ተስፋ በተመሳሳይ ስሜትና ጥበቃ ወደ እሷ በሚመለከቱት በሌሎች 3 የጠፉ የግዛቱ ክፍሎቻችንም ዘንድ በጋራ የሚጋሩት ነው ማለታቸው አነጋጋሪ ሆኗል። ፕሬዝደንቱ 3 የጠፉ የግዛቱ ክፍሎች ያሏቸው በንግግራቸው ውስጥ ስማቸውን በይፋ ባይጠቅሷቸውም ንግግሩ የታሪክ ምሁራንና የፖለቲካ ተንታኞች እንደሚስማሙበት ሁሉንም ሶማልኛ ተናጋሪዎች በአንድ ሀገራዊ ጥላ ስር የማጠቃለል ታላቋ ሶማሊያ ከሚለው ብሔርተኛ ራዕይ ጋር የተያያዘ መሆኑ ታውቋል። የፕሬዝደንቱ ንግግር ያነጣጠርባቸውና በታሪክ ታላቋ ሶማሊያ በሚለው መዋቅር ውስጥ የኢትዮጵያ ሶማሌ ክልል ኦጋዴን በታሪክ ከ1977 እስከ 78ቱን የኦጋዴን ጦርነት ጨምሮ በኢትዮጵያና በሶማሊያ መካከል ለተቀሰቀሱ ወታደራዊ ግጭቶች ዋነኛ መንስኤ የሆነው ቀጠና ነው። የኬንያ ሰሜን ምስራቅ ግዛት በኬንያ ይዞታ ስር የሚገኘውና አብዛኛው ነዋሪ የሶማሊያ ዝርያ ያላቸው ማህበረሰቦችን የሚኖሩበት ሰፊ ክልል ነው። የጅቡቲ ሪፐብሊክ ራሷን የቻለች ሉዓላዊት ሀገር ብትሆንም በታሪካዊ የፓን ሶማሊያ ብሔርተኝነት አስተሳሰብ ውስጥ እንደ አንድ አካል የምትቆጠር ናት። ይህ የፕሬዝዳንት ሐሰን ሼክ መሐሙድ ንግግር የተሰማው መቃዲሾ ከጎረቤቶቿ ኢትዮጵያን ጨምሮ ጋር የነበራትን የሻከረ ግንኙነት ለማለዘብና ቀጠናው ትብብርን ለማጠናከር ዲፕሎማሲያዊ ጥረቶች እያደረገች ባለችበት ወቅት መሆኑን ክስተቱን ይበልጥ አነጋጋሪ ያደርገዋል። ሶማሊያ፣ ኢትዮጵያ፣ ኬንያና ጅቡቲ አልሸባብ የተባለውን አሸባሪ ቡድን በጋራ ለማዋጋት የጸጥታና የወታደራዊ ትብብር ያላቸው ሲሆን አልፎ አልፎ በሚከሰቱ የጂኦፖለቲካ ውጥረቶች ሳቢያ ግንኙነታቸው መዋዠቅ ይታይበታል። ፕሬዝዳንቱ ይህንን ንግግራቸው የሶማሊያ ይፋዊ የውጭ ጉዳይ ፖሊሲ መቀየር አለመቀየሩን በተመለከተ የሰጡት ተጨማሪ ማብራሪያ አለ። እስካሁን ባለው መረጃ መሰረት የሶማሊያ ፕሬዝዳንት ግዛታቸውን የጠፉ ክልሎች ሲሉ በይፋ ቢወነጅሉም ከኢትዮጵያ፣ ከኬንያ እንዲሁም ከጅቡቲ መንግስታት በኩል የተሰጠ ምንም አይነት ይፋዊ ዲፕሎማሲያዊ አጸፋዊ ምላሽ የለም። የታላቋ ብሪታንያ መንግስት ጥገኝነት ጠያቂዎች የድጋፍ ወጪያቸውን እንዲመልሱ የሚያስገድድ አዲስ ረቂቅ ህግ ለፓርላማ አቀረበ። በዩናይትድ ኪንግደም ውስጥ የጥገኝነት ፍቃድ የተሰጣቸው ስደተኞች ስራ አግኝተው ገንዘብ ማግኘት በሚጀምርበት ወቅት በሀገሪቱ የነበራቸው ቆይታ ለመሸፈን የወጣውን 10,000 ፓውንድ ገደማ ገንዘብ ለመንግስት መልሰው መክፈል እንዳለባቸው የሀገሪቱ መንግስት አስታወቀ። የብሪታንያ መንግስት ያዘጋጀውና ዛሬ ማክሰኞ ለፓርላማ የሚቀርበው አዲስ ረቂቅ ህግ እንደሚያሳየው በቂ ገንዘብ ያላቸው አዋቂ ስደተኞች በሚሰጣቸው የተወሰነ ጊዜ ውስጥ ወጪውን መልሰው እንዲከፍሉ ይጠይቃል። ይህ አዲስ ህግ ተግባራዊ የሚሆነው በዩናይትድ ኪንግደም ውስጥ የመስራት መብት ባላቸው ሰዎች ላይ ሲሆን ግለሰቦቹ በሀገሪቱ ውስጥ በቋሚነት የመኖሪያ ፍቃድ ለማግኘት ይህንን ዕዳ ከፍሎ ማጠናቀቅ ይጠበቅባቸዋል። የሀገር ውስጥ ጉዳይ ሚኒስትሯ ሻባና መሐሙድ እንደገለጹት ይህ አዲስ አሰራር ለጥገኝነት ጥያቄዎች ድጋፍ ማድረግ ትክክል መሆኑን፣ ነገር ግን ኃላፊነትም ጭምር መኖሩን የሚያሳይ ነው። ሚኒስትሯ ሰዎች አስተዋጽኦ ማድረግና የብሪታንያ ህዝብን በጎነት መልሰው መክፈል መቻል ሲጀምሩ ይህንን እንዲያደርጉ እንጠብቃለን ብሏል። በዚህ እቅድ መሰረት የተወሰነ የገንዘብ መጠን የሚያገኙ ስደተኞች ቁጥር ገንዘብ መክፈል የሚኖርባቸው ሲሆን ይህ 10,000 ፓውንድ እንደሚሆን ይጠበቃል። ክፍያው መጀመር የሚችሉት በወር ምን ያህል ገቢ የሚያገኙ ስደተኞች እንደሆኑ እስካሁን በይፋ ባይገለጽም የጥገኝነት ጥያቄዎችን ውድቅ የተደረገባቸው ሰዎች ጭምር ገቢያቸው መንግስት ካስቀመጠው ወለል በላይ ከሆነ ክፍያው የመፈጸም ግዴታ አለባቸው። በህጉ መሰረት የሀገር ውስጥ ጉዳይ ሚኒስትሯ የታክስ ከፋዮችን ፍትሐዊነት ባገናዘበና ስደተኞችን ወደ ደህንነት በሚያስገባ መልኩ ክፍያውና ከፍተኛውን የገንዘብ መጠን የመቀየር ስልጣን ይኖራቸዋል። አንድ ጥገኝነት ጥያቄ መንግስት በሚያቀርበው መደበኛ ማረፊያ ውስጥ እንዲያርፍ ከተደረገ ለመንግስት በቀን በአማካይ 23.25 ፓውንድ ያስወጣል። እንዲሁም ጥገኝነት ጠያቂዎች በሆቴል ውስጥ ማስተናገድ ሲያስፈልግ ደግሞ ይህ ወጪ በከፍተኛ ሁኔታ ከፍ በማለት በቀን በአማካይ ወደ 144 ፓውንድ ይደርሳል። ከማረፊያ ወጪ በተጨማሪ እነዚህ ግለሰቦች በዕለት ተዕለት ህይወታቸው ለመደገፍ መንግስት የሚሰጠው ሳምንታዊ ቀጥተኛ የገንዘብ ክፍያ መጠን ከ9.95 እስከ 49.18 ፓውንድ ይደርሳል። የሀገሪቱ የስደተኞች ምክር ቤት ይህን አይነት እቅድ ኢፍትሐዊና ተግባራዊ የማይሆን ከመሆኑም በላይ በስደተኞች ላይ የሚጣል ተጨማሪ ታክስ ነው ሲል ኮንኖታል።
ኢራን ከታገደባት 12 ቢሊዮን ዶላር ውስጥ ግማሽ እንደሚለቀቅላት አስታወቀች። የኢራን ፕሬዝደንት ሙሳድ ፔዜሽኪያን እንደገለጹት ሀገሪቱ ጫና ውስጥ ለወደቀው ኢኮኖሚያ መተንፈሻ ይሆን ዘንድ አጥብቃ ስትጠይቀው ከነበረውና እንዳይንቀሳቀስ ታግደው ከቆየው 12 ቢሊዮን ዶላር ውስጥ ግማሹ ያህሉ 6 ቢሊዮን ዶላር በቅርቡ ሊለቀቅላት ነው። ሰኞ ዕለት ከሀገሪቱ ታዋቂ የሃይማኖት አባቶችና የእስልምና ሕግ ሊቃውንት ጋር ለመገናኘት ወደ ቅድስት ቆም ከተማ ያመሩት ፕሬዝደንት ፔዜሽኪያን ይህ 6 ቢሊዮን ዶላር ተለቆ በቀጥታ ወደ ሀገር ውስጥ እንደሚመለስና ቀሪውን ግማሽ ሀብት ለማስለቀቅ የሚደረገው ጥረትም አሁን ድረስ መቀጠሉን የሀገሪቱ ይፋዊ የዜና ወኪል ኢሪና ዘግቧል። ከሁለት ሳምንት ገደማ በፊት የተፈረመው የሰላም ሰነድ እንደሚያሳየው ዋሽንግተን የታገዱ ፈንዶችን በሙሉ የማስለቀቅ ዲፕሎማሲያዊ ኃላፊነትን የተቀበለች ቢሆንም ሂደቱ ግን በቅድመ ሁኔታዎች ላይ የተመሰረተ ነው። ኢራን ስምምነቱ እንደተፈረመው ወዲያውኑ ሙሉ ገንዘቡ እንዲለቀቅላት ፈልጋ የነበረ ቢሆንም ኋላ ላይ ግን ሀገሪቱ በስምምነቱ ላይ የተቀመጡባትን የራስዋን ወታደራዊና ዲፕሎማሲያዊ ግዴታዎችን ከተወጣች ብቻ ከሀብቷ ከፊሉን ማግኘት እንደምትችል ቅድመ ሁኔታውን ተቀብላ ተግባራዊ ማድረግ ጀምራለች። ፕሬዝደንቱ አክለው አሜሪካ ለተፈረመው የመግባቢያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራንም ግዴታዎቿን በተሟላ ሁኔታ እንደምትወጣ አረጋግጧል። በጦርነትና ማዕቀቡ ሳቢያ በኳታር ውስጥ እንዳይንቀሳቀስ ታግዶ የቆየው አጠቃላይ የኢራን ሀብት መጠን 12 ቢሊዮን የአሜሪካን ዶላር ነው። ዜናዎቻችን እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ ነው።